መድፈኞቹ የፕሪሲዝን ጨዋታቸውን በሚያስገርም መልኩ ብለው ጀምረውታል። እጅግ አስገራሚ ነገሮችን በዚህ ጨዋታ ላይ ተመልክተናል። ነገር ግን ዛሬ ነው ከጨዋታው የበለጠ ስለ አንድ ተጫዋች ማንሳት ወደድኩኝ፣ ስለ ማክስ ዳውመንን በሚገባ በትናንትናው ጨዋታ ላይ በተለይ ደግሞ ሲያሳይ የነበረውን ፐርፎርማንስ ተከትሎ ሀሳቦችን እያነሳው ጥሩ ቆይታ የምናደርግ ነው የሚሆነው። ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ስል በአክብሮት እጠይቃለሁኝ። እንግዲህ አርሰናል በሚያስገርም መልኩ የፕሪሲዝን ጨዋታዎቹን በሚገባ እያስመለከተን ይጀምራል ተብሎ ይጠበቃል። በሚቀጥሉትም ቀናቶች የሚያደርገው ጨዋታዎች ይኖራል። ነገር ግን እንደ አይነት ጨዋታዎች ብዙ ጊዜ ጥቅማቸው ወጣት ተጫዋቾችን እንድታዩ ይረዳቸዋል። አርሰናልም በሚገባ ይህንን ያስመለከተበት ዕለት ነው ቢባል ግነት አይሆንም። ትላንትና ጄሮናን ነው ማሸነፍ የቻለው። ጄሮና ባለፉት ዓመታት በስፔን ላሊጋ ማንሰራራት ችለው ድጋሚ ወረድ ደግሞ ካሉ ቡድኖች መካከል አንዱ ነው። 4-1 ሲያሸንፍ አርናው ማርቲኔዝ ብቻ አንደኛዋን ጎል ለጄሮና አስቆጥሯል። ሌሎቹን 4 ጎሎች ግን ጋብርኤል ሱስ በ55፣ ማክስ ዳውመን በ53፣ ክርስቶስ ኦሊስ የመጀመሪያ ጎሉን ባስቆጠረበት እኔም ሌላ ቪዲዮ ሰራለታለሁ ብዬ ስላሰብኩኝ ነው በነገው ዕለት ስለሱም እናነሳለን በሌላ ቪዲዮ ማለት ነው። ከሃቨርስ ደግሞ 16ኛው ደቂቃ ላይ ጎል አስቆጥሮ ነበረ 4-1 በሆነ ውጤት ማሸነፍ የቻሉት። ስለ ማክስ ዳውመን ከማንሳቴ በፊት ግን ትላንትና አርሰናል ያሰለፋቸው ወጣት ተጫዋቾች እንደነበሩ ማስታወስ ያለብን ይመስለኛል። ያው ማርሌይ ሳልሞንን ቀድመንም ተመልክተነዋል። የበለጠ እንደ ሳሊባ አይነት የመረጋጋት አይነት እንቅስቃሴዎች ከኳስ ጋር ያለው ምቾትን ስትመለከቱ ከሳሊባ ጋር የሚመሳሰል ነገር አለው ይባላል። የበለጠ የቀኝ ፉልባክ ቦታ ላይ ተጫውቶ እንቅስቃሴዎችን ሲያደርግ እናያለን። የመሀል ተከላካይም ሆኖ የመጫወት ብቃት ያለው ተጫዋች እንደሆነ መረሳት የለበትም። አዲሱ ፈራሚ ሜስሊየርም ግብ ጠባቂው እንግዲህ ተጫውቷል ትላንትና ተመልክተነዋል። እንዲሁም ደግሞ ሌሎች ከሃሌ እንዲያደጉት ብራይደን ክላርክ ተጫውቷል። ጆሴፍ ኦጎንካይን ተመልክተናል። እንዲሁም ደግሞ በጣም ትኩረት የወሰደው ተጫዋች ኢብራሂምን አይተነዋል። ይህ ተጫዋች የበለጠ እንደውም ቶማስ ፓርቴን ይመስላል እያሉ ብዙዎች እያወደሱት እያየን እንገኛለን እና ብዙ ወጣት ተጫዋቾች በዚህ ሰዓት ላይ ወጣት አይመስሉም። ፊዚካሊ ከተመለከታችሁ እነሱን የበለጠ ደግሞ የሚጫወቱበት መንገድ ብስለታቸውን ስታዩ የእግር ኳስን እድገት ከጊዜ ወደ ጊዜ እየተረዳችሁ የምትመጡ ይመስለኛል። የእግር ኳስ እድገት በቀላሉ የሚቆም አይነት ነገር አይመስለኝም። እጅግ አስገራሚ ነው። አይቆምም። ሁሌም ትልልቅ ተጫዋቾች ይወጣሉ። እነዚህ ትልልቅ ተጫዋቾች ደግሞ በዓለም መድረክ ራሳቸውን ለማሳየት ቁርጠኛ ሆነው እየተመለከትናቸው እንገኛለን። ከነዚህም መካከል የሚጠቀሱ ወጣት ተጫዋቾች በሚቀጥሉትም ዓመታት ይወጣሉ ተብሎ ነው የሚገመተው። እስኪ የበለጠ ማክስ ዳውመንን እንመልከት። ማክስ ዳውመን አዲስ አይሆንባችሁም ብዙዎቻችሁ፣ ምክንያቱም የአስገራሚ ጨዋታ ከኤቨርተን ጋር በተደረገው ጨዋታ ላይ ጎል አስቆጥሮ ተመልክተን ነበር። በፕሪሚየር ሊጉ ማለት ነው። ራሱን በደንብ አስተዋውቋል ቀደም ብሎም በፕሪሚየር ሊጉ በተደረገው የተለያዩ ጨዋታዎች ላይ። ስለዚህ የማክስ ዳውመንን ኳሊቲ በደንብ እያየ ነው የመጣን ይመስለኛል። ነገር ግን እኔ ለአንድ ወጣት ተጫዋች 16 ዓመቱ ላይ ለሚገኝ ወጣት ተጫዋች ከእንቅስቃሴዎቹ ባልተናነሰ ማቹሪቲ ያስፈልጋል ብዬ አስባለሁኝ። ማቹሪቲ ማለት የበለጠ ጭንቅላትንና እግር ኳስ ላይ ስትሆኑ በተለይ ማለት ነው ጭንቅላትንና እግርን ማጣመር ጉዳይ ነው። መብሰል ያስፈልጋል ከጊዜ ወደ ጊዜ። ማቹሪቲ የሚያስብለው ይሄ ነው። ማቹርድ የሆነ ዲሲሽን ሜኪንግ ደግሞ ሲኖራችሁ እግር ኳስ ላይ ራሳችሁን በትልቅ ሌቭል ታገኙታላችሁ። ማክስ ዳውመን 16 ዓመቱ ነው። ቴክኒካል አቢሊቲው እጅግ በጣም አስገራሚ ነው። ተክለሰውነቱ ቀጫጫ የምትሉት አይነት ተጫዋች ነው። ነገር ግን የእግር ኳስ ኢንተለጀንሱ እንደዛ እንዳልሆነ በሚገባ ያሳየን ምሽት ይመስለኛል ትላንትና። እርግጥ ነው የፍሬንድሊ ጌም ነው፣ መረሳት የሌለበት ይሄ ነው። ነገር ግን የፍሬንድሊ ጌም ነው ብላችሁ ደግሞ ልትንቁት የምችሉት አይነትን ብቃት አይደለም የሚያሳየው። በታይት ስፔስ የድሪብሊንግ ክሎቱን ከተመለከታችሁ ለፕሪሚየር ሊግ የሚመጥን አይነት ተጫዋች ሆኖ የሚቀጥሉትን ዓመታት ሊመጣ እንደሚችል የሚጠቁም አይነት ፐርፎርማንስ ነው። 16 ዓመቱ ላይ የሚገኘው ግን ድሪብል የሚያደርግበት መንገድ፣ ተከላካዮችን የሚሸውድበት መንገድ የብቃቱን ልክ በሚገባ እያሳየ የመጣ ይመስለኛል። ትላንትና ካያችሁት የድሪብሊንግ ብቃቱ ዝም ብሎ የመጣ እንዳልሆነ በደንብ የተለፋበት እንደሆነም ሲያስመለክተን አምሽቷል። ከዛም የበለጠ ደግሞ በጠባብ ቦታዎች ላይ ፓስ ያደረግም አይተነዋል። 16ኛው ደቂቃ ላይ ከሃቨርስ ላስቆጠረው ኳስ የሰጠበትን መንገድ ካያችሁት እጅግ በጣም አስገራሚ ነው። ማቹሪቲ ማለት ለእኔ ይሄ ነው። ጎል ማስቆጠሩ አይደለም ማቹርድ የሚያስብለው የፓሲንግ ልህቀት የበለጠ ለአንድ ተጫዋች የማቹሪቲውን ጥግ የሚያሳይ ይመስለኛል። ጎልን እርግጥ ነው የተከላካይ ስፍራ ተጫዋችም
ሊያስቆጥረው ይችላል። እንዲሁም ደግሞ የማጠብቁትም ተጫዋች አስገራሚ ጎል በአንድ ቶርናመንት አስቆጥሮ ቤስት ጎል የቶርናመንቱ ተብሎ ሲመረጥ ትመለከታላችሁ። ነገር ግን ለተጫዋቾች አንድ ብቃቱ ላይ የደረሰ እጅግ በጣም ድንቅ ፕሮፌሽናሊዝም አለው የሚባል ተጫዋች ፓሲንጉ ላቅ ያለ ከሆነ በተለይ ደግሞ ዊንገር ከሆነ ወይ ደግሞ የአማካኝ ስፍራ ተጫዋች ከሆነ የበለጠ የፓሲንግ ክህሎቱን ማሳደግ ይጠበቅበታል። ለካይ ሃቨርትዝ የሰጠበት መንገድ እጅግ በጣም አስገራሚ ነበር። በነገራችን ላይ ኳስ እግራችሁ ስር በሚገባበት ሰዓት ላይ መጀመሪያ የምታደርጉት ለማን ልስጥ የሚለውን ከመወሰናችሁ በፊት በአእምሯችሁ የሚደረግ ትልቅ ስራ አለ። የውሳኔ ብቃታችሁን ማሳደግ ይጠበቃል። ያንን ለማድረግ ደግሞ የበለጠ ለማን ልስጥ የሚለውን ጨዋታውን የማንበብ ብቃት፣ ከዛ በኋላ ደግሞ ፓስ የምታደርጉበት መንገድ ከጭንቅላትና ከእግር ጋር የሚተሳሰር ኦልሞስት ባዮሎጂካሊ ምናልባት ከተመለከት ነው ትልቅ የሆነ ሳይንስ ነው ብዬ ነው ማስበው በግሌ። ምክንያቱም እንዲህ አይነት የ16 ዓመት ተጫዋች በዚህን ያክል ሌቭል እየተጫወተ መምጣቱ እጅግ በጣም አስገራሚ ነው። የኢንተለጀንስ ሌቭል እያደገ በመጣ ቁጥር ደግሞ በትልልቅ ጨዋታዎችን ብታሰልፉ እንዲህ አይነት ተጫዋቾችን ሪስክ ብትወስዱ እንኳን አትጎዱም። በቅርብ ምናልባት ለዚህ ደግሞ መመልከቻ እንዲሆነን ላሚን ያማል ለዚች እግር ኳስ የመጣ ይመስለኛል። ላሚን ያማል በምን አይነት ክህሎት እንደሚጫወት ብዙዎቻችን አይተነዋል። ላሚንን ከብዙ ብቃቱ የሚያስገርመን ፓስ የሚያደርግበት መንገድ ይመስለኛል። የትሪቬሊያ ብቃት ብዙዎች ስፔሻላይዝ አያደርጉትም። ልክ እንደነ ሞድሪች ያለ በእግር ኳስ ለረዥም ዓመታት የተጫወተ ሎንጂቪቲው እጅግ በጣም አስገራሚ ሆኖ ደግሞ በሜዳ ላይ ምን ያህል ደቂቃ ያሳለፈ አይነት ተጫዋች ነው እንዲህ አይነት ድንቅ ፓሶችን የሚያደርገው። ላሚን ያማልም ይህንን ያደርጋል። ምናልባትም ማክስ ዶማን የሚቀጥሉት ዓመታት የአርሰናል ዊንገር ብቻ ሳይሆን የአጥቂ አማካኝ ሆኖ የመጫወትን ብቃት እንዳለው ያስመለከተበት ምሽት ነው። የበለጠ የ10 ቁጥር ብቃት ላይ እንዲገኝ የሚያደርገውን አይነት ፓስ ነው ትላንትና ለካይ ሃቨርትዝ ያደረገው። ጎሉም ደግሞ አስገራሚ ነው። ከተመለከታችሁት የውሳኔ ብቃቱ ጥግ እየደረሰ እንደሆነ ያስመለከተበት ሞመንት የተፈጠረ ይመስለኛል። ኳሷን ኦልሞስት ከቦክስ ውጭ በጣም ያረጋጋበት መንገድ እጅግ አስገራሚ ነበረ። ግብ ጠባቂውን ተመልክቶ ኦልሞስት ሹት ያደረገበትን መንገድ የሚደነቅ ነበረ። ጎሏ ኦልሞስት በጠበበበት ቦታ መጥቶ ነው ያስቆጠረው። ጄሮና ግብ ጠባቂ ምንም ሊያደርግ በማይችልበት ቦታ ላይ ነው ጎሏን ሊያስቆጥር የቻለውና የተጫዋቹን ብቃት ከጊዜ ወደ ጊዜ እያደገ መምጣቱን ማሳያ ይመስለኛል። ኦልሞስት ትላንትና 8.1 የጨዋታ ሬቲንግ ይዞ ነው የወጣው። አሲስት አድርጓል፣ እንዲሁም ደግሞ ጎልም አስቆጥሯል። እንዲህ አይነት ክህሎት ያለውን ተጫዋች አርሰናል ከሃይላንድ አካዳሚ ማግኘቱ እጅግ በጣም አስገራሚ ይመስለኛል። በሜዳ ላይ ካሉ ከብዙ ተጫዋቾች አንጻር ስታዩት ኦልሞስት ለብዙ ዓመታት እግር ኳስን የተጫወተ የሚያስመስል አይነት ብቃት ነበረው። የበለጠ ኳሶችን አርሰናል ቤት ውስጥ የሚያስፈልገውን አይነት ፕሮፋይል ያሟላ አይነት ተጫዋች ይመስላል። ወደፊት የሚሰነዘሩ ኳሶች፣ የሚጣሉ ኳሶች እጥረት እንደነበር ተመልክተናል። አሁን ላይ ግን ይሄ ተጫዋች እንዲህ አይነት ድፍረቶችን ያከለ ነው። የበለጠ ኳሶችን ሹት ያደርጋል፣ ፋይናል ሰርድ ላይ ኳስ ይጥላል። እያንዳንዱ ብቃቱን ያሟላ አይነት ተጫዋች ነው። ቻንሶችን ክሬት ያደርጋል። ደግሞ ክሬት የሚያደርግበት ቦታም ለተቃራኒ ቡድን እጅግ በጣም አደጋ ውስጥ ሊከት የሚችል አይነት እንደሆነ አይተናል። ከኳስ ጋር ያለው ሙቭመንት እጅግ በጣም አስገራሚ ነው። በጠባብ ስፔሶች እንዲሁም ደግሞ መስመሮች ላይ የሚያደርጋቸው እንቅስቃሴዎች አንድ ዊንገር የሚገባውን አይነትን ብቃት የያዘ ይመስለኛል። ለምሳሌ ከቀኝ ክንፍ እየተነሳ የሚጫወተው ማድዌኬ ኳስ ጋር ያለው ምቾትን እናውቃለን። የሚያደርጋቸው ዲሲሽኖችን እናውቃለን። ማክስ ዶማን ግን የሚቀጥሉት ዓመታት ምናልባትም 1-2 ዓመታት ከሰራ የማድዌኬንም ቡካዮ ሳካንም ቦታ ለመገዳደር የሚያስችል አይነት ብቃት እንዳለው ያስመሰለከበት ምሽት ይመስለኛል። 10 ቁጥር ቦታም ላይ ቢጫወት ደግሞ እጅግ በጣም ድንቅ እንደሆነ አይተናል። ኳሶችን አደጋ ስፍራ ውስጥ የተቃራኒ ቡድን አደጋ ስፍራ ውስጥ መጣል የሚችል ተጫዋች ነው። ለፉልባኮች በጣም አደገኛ ተጫዋች እንደሆነ ያስታውቃል። የበለጠ የጄሮናን ፉልባኮች እሱ በሚፈልግበት አቅጣጫ እየሳባቸው ሲጫወትም ተመልክተናል። ሀፍ ስፔስ ላይ እንዲመጡም ሲያስገድዳቸው እንደነበር አይተናል ትላንትናና እንዲህ አይነት ኳሊቲዎቹ እጅግ በጣም አስገራሚ እንደሆኑ አይተናል። እና ማርክ ለመደረግ አንዳንድ ጊዜ የሚያስቸግሩ አይነት ተጫዋቾች አሉ አይደል? በቃ ማክስ ዶማን እንዲህ አይነት ኳሊቲ ያለው አይነት ልጅ ነው። ማርክ ለመደረግ እሱን ብቻ ትኩረት አድርጋችሁ እንዳትጫወቱ የሚያደርግ አይነት ተጫዋች ነው። እና የበለጠ እንዲህ አይነት ተጫዋች ደግሞ ምን ይረዳል? ለተቃራኒ ቡድን አደጋ እንዲሆን የሚያደርገው ከሱ ጋር ብቻ ያለው የኳስ እንቅስቃሴ ሳይሆን እሱ ላይ ትኩረት በምታደርጉበት ሰዓት ላይ የቡድን አጋሮቹ ላይ የበለጠ ጫናዎችን እንድታቀሉ ያደርጋል። ለዛ ነው ትላንትና የአርሰናል ተጫዋቾች በነጻነት ጎሎችን እያስቆጠሩ እንዲጫወቱ የረዳቸው። ይህንንም ተከትሎ
የማክስ ዶመን ብቃት እዚህ ደረጃ ላይ የደረሰ ይመስለኛል። እናም ደግሞ የሚቆም አይነት አይደለም። እንደው ሚኬል አርቴታ የሚታማበት አንድ ነገር የበለጠ ለሃላንድ አካዳሚ ተጫዋቾች ትኩረት አይሰጥም፣ ወጣት ተጫዋቾች ላይ እምነት የለውም የሚል አይነት ነገር ነበረ። ማክስ ዶማን ይህንን ሁሉ የሚያሸንፍ አይነት ካራክተር ያለው ልጅ እንደሆነ ያስመለከተበት ምሽት ነው። ትላንትና ብቻ አይደለም እርግጥ ነው ይህንን ያስመለከተን፣ ነገር ግን ፉትቦል አቢሊቲውን የበለጠ ትላንት ያሳየበት አይነት ምሽት ከጫናዎች ነፃ ሆኗል። ፍሬንድሊ ጌም የተቃራኒ ቡድንም ቢሆን ከጫናዎች ነፃ እንድትሆኑ የሚያደርግ አይነት አጫዋት ነው ይዞ የሚመጣው፣ ምክንያቱም የሚያጣው ነገር የለም። ስለዚህ አርሰናል የበለጠ ከጫናዎች ውጭ ሆኖ የተጫወተበት ጨዋታ ስለነበረ ለማክስ ዶማንም የረዳበት ምሽት እንደነበር ማስታወስ ያለብን ይመስለኛል። ቻንሶችን ክሬት የሚያደርግ ጎሎችን የሚያስቆጥር ከዛም በኋላ ሙቭመንቶቹ ለቡድን አጋሮቹ ስፔሶችን እንዲተው የሚረዳው አይነት ተጫዋች ነው። ቻንስ ክሬት ያደርጋል። ለካይ ሃቨርትዝ ደግሞ ያንን ያሳየበትን ሞመንት በደንብ የተረዳን ይመስለኛል። አርሰናል በአጠቃላይ ትላንትና ግሩም ሆኖ ነበር ያመሻው። የበለጠ የሚቀጥለውንም ዓመት የጨዋታ እቅድ በጥቂቱም ቢሆን ሚኬል አርቴታ ሊጠቁም ይችላል ወይ የሚያስብል አይነት ጨዋታ እንዳስመለከተንም ማስታወስ አለብን። የድሪብሊንግ ብቃቱን እጅግ በጣም አስገራሚ እንደሆነ ሶፋ ሶከር ላይ ያየሁት የነበረው መረጃ ያሳያል። ያው እያንዳንዱን ቁጥሮች ብትመለከቱ እጅግ አስገራሚ ናቸው። 33 ተቾች ነበሩት። ከዛ በኋላ ከ33ቱ ግን ስኬታማ ያልሆነ 2 ንክኪ ኦልሞስት ተቾቹ በስትክክል እግሩ ስር እንግዲህ ላይቆይ የቻሉት 2 ጊዜ ብቻ ነበረ። ከዛ በኋላ 7 ጊዜ ድሪብል አድርጓል። 3ቱ የተሳኩ ነበሩ። ከዛም በኋላ 2 ጊዜ ፋውል ተፈጽሞበታል። እንዲህ አይነት እንቅስቃሴዎች ማሳየቱ እጅግ አስገራሚ ነው። 162.9 ሜትሮችን እንግዲህ ከቨር ሲያደርግ ተመልክተናል። ኳስን 18 ጊዜ ኬሪ አድርጎ ቆይቷል። ፕሮግሬሲቭ እንግዲህ የሆኑ ኳሶችንም 4 ጊዜ እግሩ ስራ ቆይቷል። እጅግ በጣም አስገራሚ እንቅስቃሴዎችን ሲያስመለክት ያመሸ ይመስላል ትላንትና እና የወጣት ተጫዋቾች ማቹሪቲ ከጊዜ ወደ ጊዜ እጅግ አስገራሚ የሆነ መጥቷል እና ኪፓሶቹም አንድ ነበረ ትላንትና። ይህ ማስገራሚ ነው። ክሮሶችም የሚያደርግ ነበረ። ካያችሁ የበለጠ የተቃራኒ ቡድን ቦክስ ውስጥም ለመድረስ የሚያስቸግር አይነት ተጫዋች እንደነበረ አይተናል። ለተከላካይ ስፍራ ተጫዋቾች አደጋ ሲፈጠር ነበረ። አኪሬት ፓሶቹም 16 እንግዲህ በአጠቃላይ 14ቱ የተሳኩ እንደነበሩ አይተናል እና የወጣት ተጫዋቾች እድገት ከጊዜ ወደ ጊዜ ከፍ እያለ መጥቷል እና ይህንን ደግሞ ማን ያቆመዋል? ካሁን በኋላ ማክስ ዶመን የሚቀጥሉት ዓመታቶች ከተሰራበት የበለጠ ከጫናዎች ነፃ የሚሆን ከሆነ በተለይ ደግሞ በአርሰናል ቤት የጨዋታ ምናልባት መደራረቦችም አይበዛበትም። ለአንድ ተጫዋች ያው የጨዋታ ብዛት ያስፈልገዋል፣ መጫወትም ይፈልጋል። አንድ ጤናማ የሆነ እግር ኳስ ተጫዋች እንዲኖረው የሚፈልግ እንግዲህ የእግር ኳስ ኬሪየሩ እንዲሳካ የሚፈልግ አይነት ተጫዋች ብዙ ጨዋታዎችን ማድረግ ይፈልጋል። እርግጥ ነው። ነገር ግን ተደራራቢ ጨዋታዎችን ማድረግ ደግሞ በዛን ያክል ሊጎዳው ስለሚችል ብዙ ጨዋታዎችን ላለማድረግ ምናልባትም የሚመች አይነት ቡድን ውስጥ ያለ ይመስለኛል። አርሰናል ውስጥ ማድዌኬም አለ፣ እንዲሁም ደግሞ ቡካዮ ሳካም አለ። ቀድሚያ ተመራጭ ናቸው። ሌሎች ተጫዋቾችን መምጣታቸው አይቀርም። የ10 ቁጥር ቦታ ላይ ማርቲን ኦዴጋርድ ነው ያለው። ስለዚህ ተደራራቢ ጨዋታዎች ባይኖሩበትም ራሱን ግን ከጊዜ ወደ ጊዜ እያጎለበተ ለመምጣት የ16 ዓመት ተጫዋች ስለሆነ ገና ይረዳዋል ተብሎ ይጠበቃል። ሚኬል አርቴታ ታይም ማኔጅመንቱ ላይ በደንብ ይሰራል ተብሎ ይገመታል። የሚቀጥለው ዓመት ግን ከዚህ ተጫዋች ብዙ ነገር መጠበቅ ያለብን ይመስለኛል። የበለጠ አሁን ላይ እግር ኳስ ተቀይሯልና ምን እንደሚፈጠር አይታወቅም። የቡካዮ ሳካን፣ የማድዌኬን፣ የማርቲን ኦዴጋርድን ቦታ የመንጠቅ ብቃት ካለው ቋሚ 11 ውስጥ ይገባል። የሆነ ማጂካል ተቾች ማሳየት ይጠበቅበታል፣ ልክ ፓስ በሚያደርግበት መንገድ ማለት ነው። ስለዚህ እያንዳንዱን እንቅስቃሴውን አርሰናል ግምገማ የሚያደርግለት ከሆነ ጥንቃቄ ካደረገለት ክለቡ የማያድግበት ምንም ምክንያት እንደሌለ ያስመለከተበት ምሽት ነው። አርሰናል ትናንትና አስደሳቹ ነገር እንዳልኳችሁ ቀደም ብዬ ብዙ ተጫዋቾችን ከሃላንድ አካዳሚ ተጠቅሟል እና እንደ አይነት ሲቹዌሽኖች ወጣት ተጫዋቾችን ይበልጥ እንድንመለከት ይረዳናል። እንዳልኳችሁ ነው ማርሌይ ሳልመን ምናልባትም ይህን ተጫዋች የዊሊያም ሳሊባ መጎዳትን ተከትሎ አርሰናል የማል ተከላካይ ማያስፈርም ከሆነ ምናልባት አንዳንድ ጨዋታዎች ላይ ልንመለከትበት የምንችለው ሂደት ሊኖር ይችላል ተብሎ ይገመታል ማለት ነው። እስኪ የእናንተን ሀሳብ ጻፉልኝ ኮመንት ሴክሽን ላይ፣ ሀሳባችሁን እቀበላለሁኝ። አብራችሁኝ ስለነበራችሁ እስከዚህ ደቂቃ ድረስ አመሰግናለሁ። በቀጣይ ጥንክር እስከምንገናኝ ድረስ ቸር ቆዩልኝ።